ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ ማለት ነው። በዛሬው ቪዲዮ የአማርኛ እዚህ ጋር ያሉ ፊደል ገበታ አሉ። በመጀመሪያ ፊደሎች ደግሞ እዚህ ጋር ያሉትን ቃላቶች እዚህ ጋር እንሰራለን ማለት ነው። ስለዚህ በደንብ ተከታተሉን። ፊደሎችን እየተለማመዳችሁ ደግሞ ወደ ማንበብ መጻፍ በጣም ለሚያስቸግራችሁ ይሄ ትምህርት በጣም ይጠቅማችኋል። እስከ መጨረሻው በደንብ ተከታተሉት። ኦንላይን ደግሞ እንዳናስተምራለን። ኦንላይን ከኛ ጋር መማር የምትፈልጉ ተማሪዎች ደግሞ ይሄን የስልክ ቁጥር ሴቭ አድርጋችሁ በኢሞ በቴሌግራም ወይ በዋትሳፕ የኛን ቁጥር በማግኘት ብትደውሉልን ይኸው ከኛ ጋር መማር ትችላላችሁ። ባላችሁበት ከሆናችሁ በየቀኑ እየተማራችሁ በአጭር ጊዜ ማንበብ መጻፍ ከምታስቡት ባነሰ ጊዜ ማለት ነው ከኛ ጋር ይሄንን ጉዳይ ጀምራችሁ ትምህርት ጀምራችሁ ኦንላይን ትምህርት መማርና ማወቅ ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። እሺ እዚህ ጋር እንደምታዩት ከሀ እስከ ፐ ፊደል እዚህ ጋር ሙሉ ፊደሎች አሉ ማለት ነው። ስለዚህ መጀመሪያ እነዚህ ፊደሎች ወደ ታች እያነበብን እንቆጥራለን። በመቀጠል ደግሞ እዚህ ጋር ያሉ ፊደሎችን እዚህ ጋር ያሉ ቃሎችን እነዚህ በአንደኛ ፊደሎች ብቻ የተመሰረቱ ቃሎች ናቸው። ስለዚህ እነዚህን እየፈለግን እናነባቸዋለን ማለት ነው። የመጀመሪያ እዚህ ጋር የመጀመሪያው ሀ ነች። በእንግሊዘኛ ማንበብ የምትፈልጉ ሀ ኤች ኤ ይላል ማለት ነው። ሀ በአማርኛ ይሄ በእንግሊዘኛ እዚህ ጋር ከዛ ለ ኤል ኢ ሀ መ ሰ ረ ሰ ይሄኛው ሰ እና ይሄኛው ሰ ተመሳሳይ ነው። ሸ ቀ በ ተ ቸ ሀ ነ ኜ አ ከ ሀ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ በጣም አሪፍ። አሁን ይሄ መጨረሻው ፐ ነው። ይሄ ፈ እነዚህ ሁለቶች ይሄኛውም ጸ ነው የሚባለው ይሄኛውም ጸ ነው የሚባለው በእንግሊዘኛ ሲጻፉ ቲኤስኢ። አንዳንድ ጊዜ አብዛኛው የአማርኛ ፊደሎች እዚህ ጋር ሁለት ነው፣ ይሄም ሁለት ነው፣ ይሄም ሁለት ነው። ግን አንዳንድ ፊደሎች ባለ ሶስት አሉ። ሲኤችኢ እዚህ ጋር ቲኤስኢ ጨ ሲጻፍ ጸ ሲጻፍ ይሄ እዚህ ጋር ዠ ሲጻፍ ሌላ ደግሞ ኘ ሲጻፍ ኘ ጂኤን እንዲህ አይነት ፊደሎች አሉ ማለት ነው። ስለዚህ አሁን ባነበብኳቸው እነዚህ በመጀመሪያ ፊደሎች የተሰሩ ቃሎችን እዚህ ጋር እንሰራለን ማለት ነው። ለምሳሌ እነዚህ ሶስቱን እዚህ ጋር ምን ይላል? ቺ ማለት የመጀመሪያዋ እዚህ ጋር ያለችዋ ማለት ነው ለ ነች። ለ ሉ ሊ ላ ሌ ል ሎ ብለን ወደ ጎን ስናነበው ስለዚህ የመጀመሪያዋ ለ ነች። ቀጣይ ደግሞ ሁለተኛዋ እዚህ ጋር ማን እናገኛለን? በ ቢኢ በ። እሺ ቀጣይ ይሄ ፊደል ደግሞ ማን ነው? እዚህ ጋር ይሄ ሰ። ስለዚህ ማን እንለዋለን? የመጀመሪያዋ ለ፣ ሁለተኛዋ በ፣ ሶስተኛዋ ሰ። አያችሁ ለ በ ሰ ለበሰ ብለን እናነባለን ማለት ነው። ለበሰ ማለት ስንፈልግ እንደዚህ ነው። አሁን ደግሞ ይሄን ሄደልን። እሺ እቺ የመጀመሪያዋ ማለት እዚህ ጋር አራተኛዋ ፊደል መ ነች። መ። እሺ ቀጣይ ሁለተኛው ቅድም ያየናት ፊደል ሰ። እሺ ይሄኛው ሰ ፊደል እና እቺኛቱ ሰ ፊደል ሁለቶቹ ተመሳሳይ ናቸው። ያው ሁለቱን መጠቀም እንችላለን መርጠን ማለት ነው ስናነባቸው። ይሄንንም ሰ ብለን ነው የምናነበው፣ ይሄንንም ሰ ብለን ነው የምናነበው። እሺ ቀጣይ ሶስተኛው እዚህ ጋር ያለችዋ ፊደል እዚህ ከፊደል ገበታችን ላይ ሁለተኛው ያለችዋ ለ ነች። ስለዚህ የመጀመሪያዋ መ፣ ሁለተኛው ሰ፣ ከዛ ለ። መ ሰ ለ መ እዚህ ጋር መሰለ መሰለ መሰለ። ቀጣይ ወደ እነዚህ ፊደሎች እንሄዳለን። ይቺ ፊደል ማለት እዚህ ጋር ስንተኛ? 1 2 3 4 5 ስድስተኛ ላይ ያለችዋ ፊደል ረ ነች። ረ። እሺ ቀጣይ ደግሞ ይሄ ሁለተኛ ላይ ያለው ፊደል ከፊደል ገበታችን እዚህ አካባቢ ይገኛል። ይሄ ፊደል ጂኢ ወይም ገ ገ ብለን እናነባዋለን። ቀጣይ እዚህ ጋር ያለው ሶስተኛ ፊደል ደግሞ ከገ ቀጥሎ ወደ ታች
ይሄ ፊደል ጠ። ስለዚህ በቅደም ተከተል እንጥራቸው። የመጀመሪያው ረ ነው። ረ እዚህ ጋር ጻፍ አገኘን። ሁለተኛው ደግሞ እዚህ ጋር ገ፣ ከዛ ጠ። እስኪ ረ ገ ጠ። እዚህ ጋር ረገጠ፣ ረገጠ። ይህንን ለበሰ አለ። ይሄ ደግሞ መሰለ። ይሄ ረገጠ። እሺ አሁን ደግሞ ወደዚህ እንሄዳለን። እሺ እቺን ፊደል እና እቺን ፊደል ከዚህ በፊት አይተናቸዋል። እዚህ ጋር እነዚህ ጋር ያሉት ማለት ነው። እሺ ማን ነበረለት? እቺን ሁለተኛው ፊደል ለ አልናት። ለ። ቀጣይ ደግሞ እቺ ሁለተኛው ፊደል አሁንም ከፊደል ገበታችን ላይ አራተኛ መ ነች። ይሄ ለ መ። እሺ እቺ ፊደል ሶስተኛው ፊደል ደግሞ ከፊደል ገበታችን ላይ እዚህ ጋር ትገኛለች። ነ ነ። እስኪ አንድ ላይ ለማገጣጠም እንሞክር። የመጀመሪያው ለ ነው። ከዛ መ፣ ቀጣይ ነ። ለ መ ነ፣ ለ መ ነ። በቃ ፊደሎችን ፈልገን ካገኘናቸው በኋላ እርስ በራሱ መጥራት ማለት ነው። እያንዳንዱን አከታትለን ስንጠራቸው ይኸው ለመነ፣ ለመነ ብለን አንድ ላይ መጥራት እንችላለን ማለት ነው። እሺ አሁን ደግሞ ይሄን ነው የምናነበው። እቺ ፊደል ማለት ከፊደል ገበታችን ላይ እቺ ነች አራተኛ ፊደሏ መ ፊደል መ። ይሄ ደግሞ እዚህ አካባቢ እናገኘዋለን ከ ከ። ስለዚህ ማን እዚህ ካገኘን ቀጣይ ከአገኘን ቀጣይ ደግሞ እቺ መስቀለኛ ፊደል ማን ትባላለች? እዚህ ጋር አለች ተ ነች። ስለዚህ መ እዚህ ጋር አገኘን፣ ከ እዚህ ጋር አገኘን፣ ተ መ ከ ተ መከተ። አያችሁት? መ ከ ተ መከተ። እሺ አሁንም እንቀጥላለን። ይሄኛው እቺ ሰ የመጀመሪያ ቅድም ያየናት ፊደል እቺ ማለት ነው። ሰ ነች። ከሰ ሁለተኛው ደግሞ እዚህ ጋር ያለው ይሄ ቢኢ ወይም በ። እሺ እቺ ፊደልንም አይተናታል። ማነች? እዚህ ጋር ረ። አያችሁ? ሰ በ፣ እዚህ ጋር ደግሞ ረ አለች። ሰበረ፣ ሰበረ፣ ሰበረ ብለን ማንበብ እንችላለን ማለት ነው። እሺ ያው ይሄ አሁን እዚህ ጋር ያለው ፊደል ደግሞ እቺ ማለት ሶስተኛ ላይ ያለችው አንደኛ ፊደል ሶስተኛ እና ከታች ደግሞ ይሄ ፊደል ሶስቱ ሀ ብለን የምናነባቸው። ስለዚህ አሁን የመጀመሪያው ሀሌታው ሀ ነው። ይሄኛው ሶስተኛው ደግሞ ሀመር ሀ ነው የሚባለው አይደል? ስለዚህ ስናነብ ግን ሀ ነው። ሀሌታው ሀ፣ ሀመር ሀ ምናምን የሚባሉት እሱ ምንድነው? የፊደሉን ለመለየት አንደኛው አሁን ምሳሌ የአንደኛው ፊደል እና የሶስተኛው ፊደል በቅርጽ ይለያያል እና የየራሳቸው ስም አላቸው። ይሄም እሳትሰ ንጉሶ ሲባል በዛ ነው የምንለየው ማለት ነው። መጠሪያ ንጉሶ ሲባል ይሄኛው ንጉስ ሰን እንጠቀማለን። እሳትሰ ሲባል እሳትሰ። ይሄም ሀሌታ ሀ ሲባል እቺኛቱን ሀ እንጠቀማለን። ሀመር ሀ ሲባል ይሄኛው ሀ እንጠቀማለን። ከዛ አንፃር ነው ስናነበው ሀ ብለን ነው የምናነበው ማለት ነው። ሀ። እሺ ቀጣይ ደግሞ እቺ ፊደል አለች። እቺ ፊደል እዚህ ጋር አራተኛዋ መ። ቀጣይ እቺ ፊደል ረ። ሀመረ፣ ሀመረ፣ ሀመረ። እሺ ይሄ ደግሞ እቺ ፊደል አሁን በቅድም በዚህኛው ሰ ነበር ስንጠቀም ነበር። አሁን በዚህ ተጠየቅን ሰ። ቀጣይ ደግሞ ማን አለች? እቺ ፊደል መጨረሻ አካባቢ ፈ፣ ፈ። እዚህ ጋር ሰ፣ ከታች ፈ፣ ከዛ ደግሞ እቺ ፊደል እንፈልግና ረ። አያችሁት? ሰ ከታች ፈ ረ፣ ሰፈረ፣ ሰፈረ፣ ሰፈረ። እሺ አሁንም እንደዚህ እንፈልገን እናንብብ። እቺ ማለት እቺ ፊደል ሰ። እቺ ባለ ቀለበት ደግሞ እዚህ ጋር እቺ ነች፣ ቀ ነች። ቀ ሰን አግኝተናል። ሁለተኛ ቀ። እቺኛቱ ደግሞ እዚህ ጋር ለ። ሰቀለ፣ ሰቀለ ብለን እናነባለን ማለት ነው። እሺ አሁንም ወደ ቀጣይ እንሄዳለን። ይሄ ሁለተኛ ነው። ይቅርታ። እሺ እሺ
የቅድሙ ሰፈረ የሚል አንብበናል እንዴ? ሰፈረ የሚል እዚህ ጋር ስለነበሩ እችኛቱ ሰ በሁለተኛው ሰ መጻፉ እንጂ ምንም ልዩነት የለውም። አሁን እችኛቱን እንፈልጋለን። እቺ ፊደል ማለት ቀለበት ያለት አሁን ያነበብናት ቀ ነች። ቀ ከዛ ለ እዚህ ጋር በመቀጠል እቺ ፊደል እቺ ማለት ነው ማነች? ጠ። ስለዚህ ቀለጠ ቀለጠ ብለን እናነባለን። እቺ ፊደል ማን ነበረች? ቅድም ያነበብናት ተ። እቺ ተ ነች። ይሄ ፊደል ነው ከ። ይሄ እቺ ፊደል ለ። ተከለ ተከለ ብለን እናነባታለን። እሺ እቺ ፊደሏንም ቀ፣ ሁለተኛዋ እቺ ነ፣ ይሄ መጨረሻ አካባቢ ያለችው እዚህ ጋር ፈ። ስለዚህ ቀነፈ ቀነፈ። ይሄ በቀለ ያው በፊደል ይሄ በአለች ቀ አለች ለ በቀለ። ይሄ እቺ ፊደል እዚህ ጋር ያለችዋ ቸ ነች። ቸ ይቺ ፊደል ከ። ይሄ ይቺ ደግሞ ለ። ስለዚህ ቸከለ ብለን ማንበብ እንችላለን ማለት ነው። የዛሬ ያው ቪዲዮአችን ይሄን ይመስላል። አሁን በቀጣይ ደግሞ የምሰራላችሁ ያው በአንደኛ ፊደሎች ብቻም ሳይሆን የተቀላቀለ ይሆናል ማለት ነው። ስለዚህ ከዚህ የበለጠ ደግሞ ያው ከዚህ በፊት ስታነቡ ቪዲዮ ስታዩ የነበራችሁ ልጆች ራሳችሁን ታስተምሩ ልጆች የበለጠ ቀጣዩ ቪዲዮ ይጠቅማችኋልና ሰብስክራይብ በማድረግ ላይክ በማድረግ ኮሜንት ደግሞ አስተያየታችሁን በመጻፍ ቤተሰብ ሁኑን ማለት ነው። መማር የምትፈልጉ ተማሪዎች ካላችሁ ማንንም ሳፈሩ እኔ ነኝ ማስተምራችሁ። ባላችሁበት ሆናችሁ እናንተ ጋር ብቻ ሁሉም ነገር እንደሚጠቅም ተገንዝባችሁ ስልኬን ሴቭ አድርጋችሁ መደወል ብቻ የሚጠበቀው ማለት ነው። ስለዚህ እናንተ ያን አድርጉ። በቀጣይ ትምህርት እንገናኛለን። እስከዛው እንግዲህ መልካም ጊዜ